ሰዎች በአንተ ውስጥ ራሳቸውን ነው የሚያዩት። ማለት አንተን አይደለም እያዩ ያሉት። ከአምስቱ ጓደኞች መሃል አንተ ትንሽ ብድግ ስትል እሱ ብድግ አለ ብለው አይደለም የሚያዩት። ምንኝ ነው እዚህ የቀረውት ነው መጀመሪያ የሚታያቸው። ያንተ ከፍ ማለት አይደለም የሚያስጨንቃቸው፣ የነሱ ዝቅ ብሎ መቅረት፣ እዛ የቀሩበት ቦታ መቅረት የለም እሱ በጣም ያስጨንቃቸው። መስታወት መሆን ትጀምራለህ። ህይወታቸውን ሪፍሌክት አድርገህ ታሳያቸዋለህ። ከአንድ አይነት ቦታ ተነስተህ፣ ከአንድ አይነት ሰፈር ተነስተህ፣ ከአንድ አይነት ቤተሰብ ኦልሞስት ተቀራራቢ የሚባል ደሞዝ ያለው ቤተሰብ ወይ ተቀራራቢ የሚባል ትምህርት ደረጃ ተምረህ ግን ያንተ ህይወት ሲቀየር ሲያዩ ያኔ የራሳቸው ህይወት ያሳስባቸዋል። ማለት ይጨነቃሉ፣ ዲስኮምፈርት ውስጥ ተከታቸዋል። ለዚህ ነው ጎትተው ወደ ታች ሊያስቀሩ የሚሞክሩት። ኢትስ ናት ኢዚ፣ ቀላል አይደለም። አንተ የደረስክበት መድረስ ቀላል አይደለም። ወይ አንተ እያረክ ያለውን አትድረስ የትም። አሁን እየከፈልክ ያለውን ሳክሪፋይስ መክፈል ቀላል አይደለም። ይሄንን አይደለም ሰው የሚረዳው። እንዴት እዚህ ደረሰ እኔ ለምን እንደዚህ ያልደረስኩት ብለው ዲስአፖይንትድ መሆን ይጀምራሉ። አሁን እንደዛ ባትሆንስ ነው ጥያቄ። አቬሬጅ ብትሆን፣ ዝም ብለህ እንደነሱ ኖርማል ሰው ብትሆን ማንም ሰው ግድ አይሰጠውም። ባይዘው ማንም ሰው ግድ አይሰጠው። ምን ሁን የትዋል ምን ብላ ምን ጠጣ ማንም ሰው አያስታውስህም። እድለኛ ነህ አንተ በጣም እንደዚህ ነገሮች ተመቻችተውልህ ማንም ሰው ትዝ አይለው ስለአንተ። ማለት ዩር ዴድ በቃ ለነሱ ትዝም አትላቸው። አሁን ግን ትንሽዬ ብድግ ስትል ያቺ ቶል ፓፒ ሲንድረም ትመጣለች። እንዴት አድርገው እንደሚቆርጡ ፕላን ማድረግ ይጀምራሉ። እንደዚህ ያህል የምታበሳጨው የእነሱን ህይወት በሆነ መልኩ ቀይረኸው አይደለም። አንተ የራስን ህይወት ነው እየቀየርክ ያለው፣ የራስን ኑሮ እየኖርክ ያለው። ግን ታዲያ ምን አገባቸው ማለት የራሳቸውን ኑሮ አይኖሩም እንዴ ምናምን ልትለኝ ትችላለህ። ግን የእነሱን ህይወት ባትቀይር እንኳ እነሱ የራሳቸውን ህይወት የሚያዩበትን መንገድ ትቀይረዋለህ። ለምን እዚህ ጋር የቀረቡት ማለት ይጀምራሉ ሰዎች። በአንተ ምክንያት ለምን እዚህ የቀረቡት